ሰላም ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያ ማርስት ዜና። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓልን አስመልክቶ ጋዜጣዊ መግለጫ ሰጠ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በ21ኛው ካውንስል ለተመረጡ የሥራ መሪዎች ኦፊሴላዊ የአገልግሎት ስምሪት ተሰጠ። ከመረጃዎቹ ጋር ከእናንተ ጋር ምቆየውን የማኔል ሊብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችን ቆዩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓልን አስመልክቶ ጋዜጣዊ መግለጫ ሰጠ። ባልደረባችን ቤተልሔም ደረጀ ተጨማሪ አላት። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የ2018 ዓ.ም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ ምክንያት በማድረግ ታኅሳስ 29 ቀን 2018 ዓ.ም በአዲስ አበባ ስቴዲየም ያዘጋጀውን ኮንፈረንስ አስመልክቶ ጋዜጣዊ መግለጫ ሰጥቷል። ጸጋና ሰላም ለሁላችሁ ይሁን። በፊታችሁ የቀረብነው የፊታችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን በአዲስ አበባ ስታዲየም ከጠዋቱ 12 ተኩል እስከ 5 ተኩል ባለው ጊዜ ውስጥ በአንድነት ወጥተን እንድናመልክ ፕሮግራም መዘጋጀቱን ለማሳወቅ ነው። ሁልጊዜ እንደምናደርገው በአመት 3 ጊዜ በአዲስ ዓመት በልደትና በትንሣኤ በዓል ብዙውን ጊዜ እስከዛሬ ድረስ በአዲስ አበባ ስታዲየም አምልኮ ስናደርግ እግዚአብሔርን ስናከብር የቆየንበት ጊዜ ነው። ይሄም ዓመት እንግዲህ ብዙ ነገሮች የሚኖሩበት ዓመት ስለሆነ በአንድነት የምንገናኘው የእግዚአብሔርን ቃል ለመስማት በአምልኮ እግዚአብሔርን ለማምለክ በመዝሙር እግዚአብሔርን ለማምለክ እና ደግሞም ስለ ሀገራችንም እንደዚሁ መጸለይ ይኖርብናል። ይሄ ዓመት እንግዲህ ምርጫም ያለበት ዓመት እንደመሆኑ ከዚህ ጋር ተያይዞ በኢትዮጵያ ታሪክ ውስጥ በምርጫ ጊዜ ብዙ ጊዜ ሁከቶች ስለሚፈጠሩ እነዚህና የመሳሰሉ ሁከቶችም እንዳይፈጠሩ ጭምር አቅም ላለው ይህንን እንዳይሆን ሊያደርግ ለሚችለው አምላክ ምልጃና ልመናን የምናቀርብበት ይሆናል። በዓመት 3 የሚደረገው ይህ ፕሮግራም ከዚህ ቀደም ከነበሩት ፕሮግራሞች ለየት የሚያደርገው የኅብረቱ 50ኛ ዓመትን በማስመልከት የምስጋና ጊዜም የሚካሄድበት እንዲሁም በአዲስ አበባ በ11ዱ ክልል የወንጌል ስርጭት የሚደረግበት መሆኑም ተገልጿል። በቶሎ ተሰብስበን በጋራ እግዚአብሔርን አመስግነን ማንኛውንም ከቤተሰቦችን መጠየቅ ቢሆን የበዓል ኅብረቶችን የምናደርግበት ጊዜ ይኖረናል። በጊዜ እንመለሳለን። መቅደም ለሚገባው ለእግዚአብሔር መንግስት ጉዳይ ቅድሚያ እንድንሰጥ ጥሪ እናስተላልፋለን። እግዚአብሔር ደግሞ መልካም ያደርግልናል። ይሄ ቀን ለኛ ምቹ እግዚአብሔርን የምናመልክበትን እድል እግዚአብሔር ሰጥቶናል። በዚህ ተገኝተን በጣም የምንወዳቸው አገልጋዮችም የሚያገለግሉን ፕሮግራም ነው። ከዛም አልፎ ተርፎ ደግሞ እግዚአብሔር በልዩነት ይሰራል። ቅድም እንደተባለው በስቴዲየም የተለመዱ መስከረም 1ን የጌታችን የኢየሱስ ክርስቶስ ልደት በዓልን እንደገናም ደግሞ የጌታችን ትንሣኤንም ሁልጊዜ እናከብራለን። እንደተለመደው እነዚህን ፕሮግራሞች በልባችን ይዘን ሁልጊዜ በነቂስ ወጥተን እግዚአብሔርን ከፍ የምናደርግበት እንዲሆን ጥሪ እናስተላልፋለን። በዚህ ፕሮግራም ለሀገራችን ኢትዮጵያ እንደሚጸለይም ተገልጿል። ዛሬ የተገኘ ነው ቅድም ፕሬዝዳንታችን እንዳሉት ከፊት ለፊታችን ያለውን የልደት በዓል ምክንያት በማድረግ ለሕዝቡ መልእክት ለማስተላለፍ ነው። በመጀመሪያ ለዚህ የልደት በዓል ያሉን ምዕመናን ሁሉ እንኳን አደረሳችሁ ማለት እወዳለሁ። ከዚህ በተጨማሪ እንደሚታወቀው በዓሉ የሚከበረው በአዲስ አበባ ስቴዲየም ነው። ሁሉ ነገር አልቋል። ቀኑ ደግሞ እንደሚታወቀው ሮብ ነው። ሁላችንም ይህንን በዓል ለማክበር ከየአቅጣጫው በመውጣት እግዚአብሔርን እንድናመሰግን ከፊት ለፊታችን ላለው ጊዜ ደግሞ በእግዚአብሔር ፊት እንድንጸልይ ጊዜውን ወቅቱን ሁሉ ለእግዚአብሔር አሳልፈን የምንሰጥበት ጊዜ ነው። ስለዚህ ሁላችንም በመውጣት ይህንን ተልኳችንን መወጣት እንዳለብን ለማሳሰብ እንወዳለን። ከዚህ ጋር ተያይዞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የአዲስ አበባ ክልል በ11 ዞኖች ተደራጅቷል። ሁሉም ዞኖች ይህንን በማስተባበር የበኩላቸውን እንደሚወጡ የበኩላቸውን የማስተባበር ስራ እንደሚሰሩ ያው ተላልፏል። ከዚህ የተነሳ በዚህ በልደት በዓል የጌታችን የኢየሱስ ክርስቶስን የልደት በዓል
በደስታ ቃሉም እንደሚናገር ሰላም እንዲሆን በምድራችን ላይ ሰላም እንዲሆን ክርስቶስ መወለድ አንዱ ሰላም ስለሆነ ሁላችንም ይህንን ለማብሰር ወደዚህ ወደ አዲስ አበባ ስቴዲየም እንወጣለን ማለት ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በ21ኛው ካውንስል ለተመረጡ የስራ መሪዎች ኦፊሴላዊ የአገልግሎት ስምሪት ተሰጠ። ቃል ኪዳን እንዳለ ተጨማሪ አላት። ለመጪው 4 የአገልግሎት ዓመታት ቤተክርስቲያኒቱ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር በመሆን እንዲያገለግሉ ለተመረጡት ቄስ ጥላይ ከበደና የአስተዳደር ፋይናንስ መምሪያ ዳይሬክተር እንዲሆኑ ለተመረጡት ወይዘሮ ሰብለ ገመችሽ በቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ የአገልግሎት ስምሪት ተሰጥቷቸዋል። የስምሪቱም ስነ ስርዓት በኮተቤ መካነ ኢየሱስ ማህበረ ምእመናን ታኅሳስ 19 ቀን 2018 ዓ.ም በእሁድ ማለዳ ፕሮግራም ላይ የተካሄደ ሲሆን የማህበሯ ምእመናን አገልጋዮች፣ ስምሪቱን የተቀበሉ አገልጋዮች ቤተሰቦችና ወዳጅ ዘመዶች ተገኝተዋል። ከመጪው ሳምንት ጀምሮ አገልጋዮቹ ቤተክርስቲያኒቱ በሰጠቻቸው የስራ መደቦች በአገልግሎት ስፍራቸው ላይ በመገኘት ተሰማርተው በሙሉ ስልጣን አገልግሎታቸውን ማከናወን እንደሚጀምሩም ተገልጿል። አገልጋዮቹም በስርዓተ ስምሪታቸው ወቅት በእግዚአብሔርና በምእመናን ፊት በገቡት ቃለ መሐላ መሰረት ትጉና ታማኝ አገልጋዮች የሆኑ ዘንድ ቤተክርስቲያን በጸሎት እንደምታስባቸው አስታውቃለች። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኘነው። ለኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ግሎባል ሚሽን አገልግሎት የተሰጠው የዘማሪ አባይነህ አርጋው የመዝሙር አልበም ተመረቀ። አና ንጉሴ ተጨማሪ አለው። እሁድ ታኅሳስ 19 ቀን 2018 ዓ.ም በረጲ ሙሉ ወንጌል አጥቢያ ቤተክርስቲያን ለግሎባል ሚሽን አገልግሎት የተሰጠው የዘማሪ አባይነህ አርጋው የመዝሙር አልበም ሲመረቅ ጥሪ የተደረገላቸው እንግዶችና የቤተክርስቲያኑ አገልጋዮችና አባላት ተገኝተዋል። የግሎባል ሚሽን አገልግሎት ዳይሬክተር የሆኑት መጋቢ አንዱዓለም ገሰሰ ለጉባኤው መንፈሳዊ ሰላምታ ያቀረቡ ሲሆን ጌታ በግሎባል ሚሽን አገልግሎት እያከናወነ ያለውን ስራ በመመስከር የታላቁን ተልእኮ አደራ ሁሉም አማኝ መንፈሳዊ ኃላፊነቱን እንዲወጣ ሲሉ መልእክት አስተላልፈዋል። በመቀጠልም ዘማሪ አባይነህ አርጋው ዘመኑ ተቃርቧል ከሚለው 14 መዝሙሮች መካከል ሁለቱን በመዘመር ጉባኤው ጌታን አምልኳል። ዶክተር ግርማ አበበ ታላቁ ተልእኮ ለአማኞች የተሰጠ አደራ ነው በሚል መሪ ሐሳብ የእግዚአብሔርን ቃል ለጉባኤው አቅርበዋል። በመጨረሻም በወንድም መላኩ አማካኝነት ለግሎባል ሚሽን አገልግሎት የዋለ የዝማሬ አልበም ገቢ ማሰባሰቢያ ፕሮግራም ተካሂዶ የረጲ ሙሉ ወንጌል አጥቢያ አባላት በንቃት ተሳትፈዋል። በዝማሬ አልበም የተገኘው ገቢ ለግሎባል ሚሽን አገልግሎት እንደሚውልም ቤተክርስቲያኒቱ በፌስቡክ ገጿ ላይ ያስፈራለች። የመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት በጭሮና ገለምሶ ማረሚያ ቤቶች ጉብኝትና ስልጠና አካሄደ። ባልደረባችን ተሻለ ታዬ ተጨማሪ አለ። የመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት መምሪያ በጭሮና ገለምሶ ማረሚያ ቤቶች በመገኘት የሕግ ታራሚዎችን ሲጎበኙ ለ31 የገለምሶ ማረሚያ ቤት ፖሊሶችና ታራሚዎች የመሪነት ስልጠና ሰጥተዋል። አገልግሎቱ በሁለት ተቋማት የሚገኙ የሕግ ታራሚዎችን በጎበኙበት ወቅት የወንዶች የሴቶችና የልጆች አልባሳት፣ የትምህርት መርጃ ቁሳቁስና ታራሚዎች ቢያነቧቸው የሚጠቅሙ መጽሐፍትን አበርክተዋል። የመሰረተ ክርስቶስ ቤተክርስቲያን ላለፉት 30 ዓመታት በመላው አገሪቱ በሚገኙ ክልሎች ውስጥ ባሉ ማረሚያ ቤቶች ሁለንተናዊ ድጋፍ ስትሰጥ መቆየቷ ይታወቃል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ ልዩነትን በማጥበብ ሰላምን እንገንባ በሚል ሀሳብ ሀገር አቀፍ የወጣቶች የሰላም ኮንፈረንስ ተካሄደ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። በፒኤምዩ እና አጋር ተቋማት ትብብር በተዘጋጀው የወጣቶች የሰላም ኮንፈረንስ 100 የሚደርሱ ከሁሉም የሀገራችን ክፍል የመጡ ወጣቶች ተሳትፈዋል። ፒኤምዩ ወይም በስዊድን ሀገር የሚገኙ የፔንቴኮስታል ህብረት በሀገራችን ወደ 19 የሚደርሱ አካባቢዎች ላይ ከአጋር ተቋማት ጋር በመሆን ወጣቶችን የልማት አጋር በማድረግ የሰላምን ስራ የሚሰራ ተቋም ሲሆን ወጣቶች የአሰልጣኞችን ስልጠና ወስደው ሌሎችን እንዲያሰለጥኑ እንደሚደረግና ስራውን በወጣቶች ብቻ ሳይሆን በሃይማኖት አባቶች ላይ አትኩሮ እንደሚሰራ የፒኤምዩ የኢትዮጵያ ዳይሬክተር የሆኑት ዶክተር ዮሐንስ ኃይለማርያም ተናግረዋል። እንደ ዶክተር ዮሐንስ ገለጻ ከሆነ የሃይማኖት ተቋማትና የሃይማኖት አባቶች የሰላም ስራን በትኩረት ሊሰሩ የሚገባ ጉዳይ እንደሆነ በማንሳት የነገ ሀገርና ቤተክርስቲያን ተረካቢ የሆኑትን ወጣቶች ላይ ሊሰሩ እንደሚገባ መክረዋል። በመድረኩ የተሳተፉና ከተለያዩ አካባቢዎች የመጡ ወጣቶች ከመሪዎች ጋር በቅንጅት ለአካባቢያችን ሰላም እንድንሰራ አግዞናል ሲሉ ተናግረዋል። ወጣቶች ልዩነታችንን አጥብበን ሰላማችንን እንገንባ የሚል ዓላማ ያለውና ፒኤምዩ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት፣ ከሙሉ ወንጌል ልማት ኮሚሽን፣ ከህይወት ብርሃን ልማት ኮሚሽንና ከመካነ ኢየሱስ የልማት ድርጅትና ኖርዌጂያን ቸርች ኤድ ጋር በቅንጅት ካዘጋጁት መድረክ ወጣቶች ወደ መጡበት ሲመለሱ ያገኙትን ስልጠና ወደ ታች በማውረድ ኃላፊነታቸውን ሊወጡ እንደሚገባ ተጠቅሷል። በመድረኩ ዶክተር ገለታ ሴሚሶ፣ ዶክተር መለሰ ደጀኔና አቶ ይብለጥ አሰፋ በተለያዩ ርዕሰ ጉዳዮች ላይ ለወጣቶች ስልጠና ሰጥተዋል።
ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረኩት የማኑኤል ሊብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። መረጃዎቹን ያዘጋጀንላችሁም ደግሞ የማኑኤል ሊብሶና ባልደረባዬ በተለይም ድርጅ በጋራ በመሆን ነው። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ